የሰጡን ይዘህ አትሄድም? አዎ የት ክልል ስንዴ ነው የዘራው ገበሬ ብሔሩ ምንድነው የሚለውን ሳላጣራ ይሄንን ዳቦ ልክ ይችላል። በእውነት እውነት የማን ቀበጤ ነው ቢጤ? ነይ ይዘሽ ነይ። የዳቦን ብሔር ካላወቅኩ አልበላም። አበት ና ቆይ እስቲ ና። ጭራሽ ወርዳችሁ ደግሞ የውርደት ካባ ታከናንቡን። ዳቦ ብሔሩን ካላወቅኩ አልበላም ትላለህ እንዴ ጋሽ? ዳቦ ደግሞ ምን ብሔር አለው? ምንም ቢሆን እበለዋለሁ። የዳቦን ብሔር ላጣራ አልክ እኮ እንዴ ጋሽ? አጣርቼ ልብላ አልኩ እንጂ ካጣራው በኋላ አልበላም አልኩ። አቤት እንደመታደል ነው ጋሼ፣ እኔ ባለ ብዙ ብሔር ነኝ። ስለዚህ አንዱን ነጥዬ ይሄ ነው ብሔሬ ማለት አልችልም። ኢትዮጵያዊ ነኝ ነው? አዎ፣ ኧረ እንደውም ከዚያም በላይ ነኝ። ኢትዮጵያዊ ሲባል ደስ ይለኛል፣ ዓለማዊ ሲባል ደግሞ ይበልጥ ደስ ይለኛል። ወሽ ታዲያ ይሄ ምን ክፋት አለው? አዎ ኢትዮጵያዊ ስትባል እኮ ያው ዓለማዊ ተባለ። እሺ ስለ ዳቦ ብሔር ቀጥልልኝ። እና ይገርሞታል ጋሽ፣ የለመንኳቸው ዳቦና እንጀራ፣ እነሱ ግን ብሔሬን ይጠይቁኛል። እንደሱ ሊቀር የበላቸው ነው ማለት። ለእኔ የረሃቤ ልመና ውጤት ምግብ ነው፣ ለእነሱ ደግሞ የጥጋብ ውጤታቸው ያው ብጥብጥና ማጋጨት ነው። ታዲያ አንተ ምን ለማኝ ነህ? ያስተሳሰብ ሀብታም እኮ ነህ ጎበዝ። ለዛም ነው ጋሼ የእንጀራና ዳቦን ብሔር መጠየቄ እንዲሁ ለቅንጦት አይደለም። የመጸወቱን ሰዎች ባህሪ እንዳይጋባበት አጥምቄ ኢትዮጵያዊ አድርጌ በለዋለሁ ብዬ ነው ጋሽ። ጎሽ እግዚአብሔር ይባርክህ። አሜን። አንተ እውነትም የኔ ቢጤ ነህ። ጎሽ እግዚአብሔር ይባርክህ። አሜን። ማን ኮከቤ እቤት ያለው ዳቦውንም እንጀራውን ሁሉንም አንቺለት ስጩ ብላችሁ ደግሞ የዳቦ ብሔር ማመጣችሁብን። አይ መከራ ብለዋል። እውነትም ሀገር ላይ በጣም ክብር ያገነባ ትልቅ ሰው አለ። አርቲስት ቴዲ አፍሮ ማለት ነው። ከማን ጋር ታያለሽ? ከባንም ጋር ታዩ ገባሻር። እንዲሁም ደግሞ በተባለው ነገር ላይ ማብራሪያ ሲሰጥም አታዩ። ዋቴቨር ኢት ኢዝ የሱ ማንነት እኔ ማቀው ባሳየኝ ነው። በዛ ልክ አከብረዋለሁ። ገባሻ? ማንነቱ እኮ እንደዚህ ነው ምናምን ስለሚያውቁ ሰዎች ብዙ ሊያወሩ ይችላሉ። ይሄ ራሱ ክፉ ወሬ ነው፣ ቅድም ያወራዎች ማለት ነው። ዳዝ ማተር ዞሮ ግን ራሱን ማስከበር ችሏል። ስለዚህ ኢትዮጵያ ላይ ገናና የሆነው ሰው እሱ ተብሎ ከተሾመና የሚታይ ስሙ የሚጠራ ከሆነ አትሊስት ሀገሬ ላይ ተቀበጪ። ሰው እኮ ከእናትና ከአባቱ ይማራል። ከዚህ ሰዎች እንኳን መማር ይከብደኛል አይከብደኝም? ዩሲ በተመሳሳይ ሌሎችም በጣም ብዙ ሰዎች አሉ። እንደምሳሌ ብዙ ሰው ይሄን ስለሚያምንበት ምክንያት ያደረኩት ሐሳቡን ያነሳሁት ዩሲ። ስለዚህ እነዚህ ትላልቅ ሰዎች በራሳቸው ሙያ ልክ ያመጡትን ክብር ዝና እኮ የገነቡት እያማራቸው እንደ ወጣት ብዙ ነገር ማድረግ እየፈለጉ ነው። ችለውት እየራባቸው ጠግብ ያለው እያሉ ነው ለዚህ የበቁት። መጨፈር እያማራቸው፣ መዝናናት እያማራቸው ኢቭን ፍቅረኞቻቸው እንኳን ከሚያዩት ነገር አንፃር እዚህ ካልወሰድከኝ እንደዚህ አድርገኝ እያለችው ፍቅሩን ሁሉ ያጣለ ለክብሩ ሲል እዚህ ቦታ ብታይ ህዝብ ምን ይለኛል ስለሚል እዛ ቦታ መታየት ጥሩ ነው መጥፎ ነው ይዳዝ ማተር እሱ አመለካከት ነው። ግን ዞሮ ማህበረሰቡ መጥፎ ብሎ ከወሰነበት በቃ እሴቱን ማክበር አለብሽ። ማህበረሰቡ ነው ከፍ ያደረገሽ ታች ስለሚል እውነት ነው ብራዘር፣ እውነት ነው። እስማማለሁ። ጠቅላላ ባልከው ነገር እኔ ያስማማኛል ማለት ነው። ቴዲ አፍሮ እስከ ዛሬ ዝናውን ጠብቆ ክብሩን ጠብቆ ሞገሱን ጠብቆ እስከ ሚስቱ እስከ ቤተሰቦቹ በማናችንም ውስጥ ክብርና ዝና እንዲኖር ያደረገው ድርጊቱ ነው ማለት ነው። የትም ቦታ እናየውም፣ በማንም ነገር ላይ ጣልቃ ገብቶ ሲናገር አንሰማውም። ይዩኝ አይልም። ክብሩን ይዞና ዝናውን ይዞ እስከዛሬ ድረስ ሊቆይበት የቻለው ምክንያት እንግዲህ ስነ ስርዓቱና ለራሱ የሚሰጠው ነገር ነው ማለት ነው። እውነት ነው። እኔ ያስማማኛል ማለት ነው። ሁላችንም እንደዚህ ብንሆን መልካም ነው። ይዩኝ ማለት ደግሞ በኋላ ደብቁኝ ያመጣል። እኔ ሐሳቡ በጣም ስለገዛኝ ነው ለእናንተ የጋበዝኳችሁ ማለት ነው። ቴዲ አፍሮ ሁላችንም እስካሁን ልባችን ውስጥ ቁጭ ብሎ ያለው በሚያደርገውና በሚሰራው እና ራሱን በሚያስከብረው ልክ ነው አይደለ? ልክ ነው። እስማማለሁ። ይመች ብራዘር፣ አንደኛ ነው። ልጅ ማግባቷ የግድ ቢሆን ለትዳር የምትመርጠው ወንድ ማሟላት ያለበት 3 መሰረታዊ ነገሮች ምንድን ናቸው ላንቺ ማለት? እሺ፣ አንደኛ ስታይልን መውደድ አለበት። መጀመሪያ ጥያቄ በመልክ ምናምን ሳይሆን ጅምጅም ብሎ ስታይል ተጠቅሚ የሆነች ነገር የሆነች ፍቅር ነገር ነው ተመደስተልማ እንዳለ ማለት አለበት። አንድ ሁለተኛ ሁለተኛ በጣም ስኬት ላይ መኖር አለበት። ስኬት ላይ ያለው ወንድ ደስ ይለኛል። ላይክ ስኬት ስንል
እግር ኳስ ከሆነ በእግር ኳሱ ማለት ማንኛውም ስኬት ላይ አንቱ የተባለ ማለት አሁን ምሳሌ የሮናልዶ በጣም አድናቂ ነኝ። ልክ እንደዚህ ሲጂሊ ባል ማግባት ቢኖርባት የምታገባው ባል 3 መሰረታዊ ነገር ማሟላት ያለበት ምን ናቸው ስትባል እንግዲህ ዘርዘር አርጋና ላይ ሰምተናል ማለት የራሳችሁን አስተያየት ስጧት ማለት ነው። አንድ ሰው ቤቱ ቁጭ ብሎ በራሱ ጫማ ልክ አንቺን ያይሻል። በትክክል ገብቶሻል? በእኔ ልክ የምንወዳት ድምጻዊት መሰሉ ፋንታሁን እንግዲህ በቅርቡ ከአንድ ሚዲያ ጋር ሰፋ ያለ ኢንተርቪው አርጋ ነበረ። ከዛ ኢንተርቪዎቿ መካከል አብዛኛው ማለት ይቻላል እጅግ በጣም ቅሬታን ያማከለ ነው። እሱ ምንድነው እኔ ናይት ክለብ በመሰራበት ሰዓት የማሳየው አክሽን የኢትዮጵያን ሕዝብ አብዛኞቹን ያስቆጣል። ያ ደግሞ ያልሆነ ኮሜንትና ያልሆነ አስተያየት እንዲሰጠኝ ያደርጋል። ግን እኔ እዛ ቦታ ላይ የተገኘሁበት ምክንያት የራሴ ምክንያት አለኝ። ያን ምክንያቴን ሳይረዱ ዝም ብለው ባዩት ብቻ ሰውን ባይፈርዱና ባዩት ነገር ብቻ እሷ እንዲነች ባይባል መልካም ነው ብላ የተሰማትን ቅሬታ ሰፋ አርጋ እንግዲህ ያካፍላናለች። ሐሳቧ የተናገረችው ሐሳብ ለሁላችንም ትምህርት ይሆናል ብዬ ስላሰብኩኝ የተወሰነ ፓርቱን ለእናንተ ቆረጥ አድርጌ ይዤ መጥቻለሁ። በየተራ ጋብዛችኋለሁ ማለት ነው። እስቲ መሰሉ ፋንታሁን ምን ሆና ነው ቅሬታ ያቀረበችው? ምንስ ልትነን ፈልጋ ነው የሚለውን ነገር ከራሷ አንደበት እንሰማዋለን ማለት ነው። አይደለም የኔን እድሜ የኔ እናትና አባት አሉ፣ አገር ያቀኛል፣ ምንም ችግር የለው። ማን ምን እንደሆነ ይታወቃል። ይሄ አይከፋ። ግን አንዳንዴ በጣም የሚያናደኝ ነገር ምን መሰልሽ፣ ለልጇ ስትል ልጄ ምን ያርጋቸው? የልጄን የጎደለውን ነገር እነሱ ይሞላሉ? አይሞሉም። ሶ ለምንድን ነው እኔ ማለት በእንደዚህ አይነት ነገር ምሳብም ምረበሽም ሴት አይደለሁም። ምንም መቶ ቢሰድ ምንም አይመስል። ምክንያቱም እኔ እዛ ጋር የተገኘሁት የኑሮ ግዴታ ስላለብኝ ብቻ ነው እንጂ ምገኝ ሴት ሆኜ አይደለም። እንደውም በዚህ አጋጣሚ አንድ ቀን ልንገርሽ፣ ቃጽላ ማርያም ትባል ታውቂያለሽ? እዛ ማርያም ሄጄ ተሳልሜ ቀን መጣሁኝና ያው ማታ ደግሞ የሥራዬ ሁኔታ ለብሼ ሄጄ አይታኛለሽ መሰልና ኮመንቱ ተደፍተሽ ስታለቅሽ ሰው ትመስያለሽ አለች። እና ግን የሚገርምሽ ነገር በቅስፈት ምናምን ታያለሽ። ምን አስፈለገ? እኔ እኮ የሄድኩት ምናልባት ሁኔታዎችን አስተካክልልኝ ሊሆን ይችላል። ያ መልስ ምንድነው ለኔ? እና አንዳንዴ ሰዎች የራሳቸውን ቁስል አውጥተው አንቺ ላይ ሊለድፉብሽ ይሞክራሉ በማለት እንደዚህ የሆነ ከአይምሮሽ በላይ የሚሆን ኮመንት አለ። ግን አንዱንም ምንም አይመስለኝም። ግን አንዳንዴ እንዳልኩሽ ያስቡ ይሆን ልጆቼ ይላል። ፍቅረኝነት 8 ዓመት አየርሽን የያዘብሽ ሰውዬ ዛሬ ከህይወትሽ ይውጣ። አሜን። ላይ መለስ እንደ ሰይጣን 7 ይጮህ ይውጣ። አሜን። የማይበጃችሁ ሎጋውት ይበል። የሚበጅሽ ሎጊ የሚበጅሽ ሎጊ። አሜን። ይሄ ሌላ ህይወት ልትጀምሪ ስትይ ከየትም ሲዝረከረቅ ቆይቶ ደህና ኑሮ ልትጀምሪ ስትይ ሃይ ብሎ በቴክስት የሚመጣብሽ ሰውዬ ኮኔክሽን ኢረር ይበለው። አሜን። ወደ አንቺ ቴክስት እንዳይ። አሜን። አዎ ለከት ምን ቢመች ቢደላ እንጀራ በወጥ ነው በወርቅ አይበላ። አቅ ይሁን በጣም በወርቅ አይበላ። ሌላው ነገር ይቅር፣ አብረውሽ የሚያብዱት ሰዎች ይቅሩና እናት የለሽ። እናትሽ እርግዝና እንዴት እንደሆነ አልነገሩሽም? እርግዝና ያለውን ክብር፣ ሴት ልጅ እርጉዝ ስትሆን እንዴት አክት እንደምታደርግ፣ የአበሻ ሴት ምለው ደጋግሜ የአበሻ ወንድ፣ የአበሻ ሰው ምለው አበሻ ስለሆንኩና ስለሚመለከተኝ ኢትዮጵያ በጣም የራሷ የሆነ ባህል ስላላት፣ ጨዋነት ስላላት ሰውን እምንለካው በጨዋነቱ ስለሆነ ነው። ልንገርሽ እኔ አንቺ ሰው ከሆንሽና የምትሰሚ ከሆነ አደብ ያዥ። ባል ካለሽ ባልሽና አማክሪውና አደብ ያስይዝሽ። most probably I doubt it። ግን እንደዚህ አትታመስም። ያበሻ ሴት አርግ ናይት ክለብ ያለች ሴት ራሱ እንደዚህ አክት አፈንድዳ ስታረግ ያጸይፈናል ወንዶች። ልንገርሽ ነኝ በጣም ነው የምንጸየፈው። የረከሰች ነው ይመስል ቤትሽ የ9 ወር ድርስ እርጉዝ ሆነሽ ለምን ልትወልጂው ጫፍ ላይ ደርሶ 3 ደቂቃ ጉዳይ ደርሶ ራሱ ከፈለግሽ ላምባዳ መደነስ ትችላለሽ። ከፈለግሽ ሳልሳ መጨፈር ትችላለሽ። ቤትሽን ቆልፈሽ እንደዚህ ተቀርጸሽ ህዝብን ማሳቀቅ ግን ምንድነው? ባህላችሁ ርካሽ ነው አያገባኝም ነው። የእናንተ ባህል ገደል ይግባ ከፈለገ ነው ይሆናል ነው። አይሰራም እንደሱ። እንናገራለን። ያንቺን አይነቷን ደሞ በጣም ዋልጌ ሰው ደሞ እንናገራለን። እናትሽ ይምከሩሽ እስቲ እናት ካለሽ እንዲህ እርግዝና ራሱን የቻለ ኃላፊነት ነው። እናትነት ትልቅ ነው። ወደን አይደለም እናቴ እንደዚህ እናት እንደዛ ምን ነው ከርግዝና ጊዜዋ ጀምራ ራሷን ቆጥባ አደቧን ይዛ
የመጨረሻ ስንት ነገር አሳልፋ ልጇን በምጥ በዋቴቨር በሰርጀሪ የሚሆን ብቻ በመከራ በስቃይ ወልዳ አሳድጋ ሰው የምታረግ ስለሆነች ነው እናትነት። መስዋዕትነቱ ከርግዝና ይጀምራል። ክለብ ወጥተሽ እያፈነደድሽ በድርስ እርጉዝ ሆነሽ ምን አይነት እናት ልትባይ ነው? ክለብ ነኝ ምን ሳምፕሉን አየነው እኮ የምታደርጉትን ነገር። ከየት ባህል ነው የተማራችሁት እናንተ? በጣም የሚያም መሰልጠን ነው እየሰለጠናችሁ ያላችሁት። ብልግና ነው። ብልግናና መሰልጠን መካከል ትልቅ ወፍራም መስመር አለ። ያውም ቀጭንና ለማለፍ እንደዚህ የሚያዳግት ቲን ላይን ተብሎ ተሳስቼ ነው የሚያስብል አይደለም። ትልቅ መስመር አጥር ነው ያለው፣ የግንብ አጥር። እሱን አጥር እንደዚህ ጠርምሼ ካልወጣልሽ ምን ነው አንቺ እንደዚህ አደባጣሽ? ሰመረ ባሪያው እንግዲህ የምናውቀው አንኳር የሆነ ሐሳብና አስተያየት በመስጠት ነው የምናውቀው። ሶሻል ሚዲያ ላይ እጅግ በጣም ደግሞ የምንወደው ውድ ወንድማችን ነው። በቃ ምንም ነገር ሲያይ አንኳር ሐሳቡን ከመሰንዘር ወደ ኋላ አይልም ማለት ነው። የሚናገራቸው ነገሮች፣ ሐሳቦቹ፣ መልእክቶቹ በሙሉ ውሃ የሚያነሱ ናቸው። አንድም ነገር ስህተት የለውም። ግን ሰሚ የለም። ሰሜ ባሪያው ባለበት እንግዲህ ረጅም ዕድሜ ተመኝቼለታለሁ። እጅግ በጣም ሁሌ የሚያነሳቸው እሾዎች፣ የሚናገርባቸው ምክንያታዊ ነገሮች ሁሌም አንደኛ ናቸው። ሰሜ ባሪያው ሰሚ ካለ ጥሩ ነበረ፣ ግን የኛ ህዝብ አይሰማም ከኔ ጭምር ማለት ነው። ለማንኛውም እስቲ ለሰሜ ተስሞ መስራት ተስመሽ ምንድነው መሰለኝ መጀመሪያ ተስመሽ ዳይሬክተሩ ልሳምሽና ላሰራሽ ብሎ ተስመሽ ምንድነው መሰሪው ነው። ምን አይነት ፐርሰናሊቲ ያላት ተዋናይ የምትሆኚ ራሷ ልጅቷ እኮ መጠየቅ አለባት። ለመተወን መሳብ አስፈላጊ ነው ወይ ማለት ነው። ማለት ያን ነገር ከጠየቃት ልጅ አጠገብ ራሷ ከቆመች ስህተቱ ያለው እሷ ጋር። አላስፈላጊ ጉት ማለት ከዚህ ውጪ ህይወት የለኝም ይላሉ መተው። እኔ ህይወቴ ባዶ ነው ካልተወንኩ ህይወቴ ባዶ ነው ይሏቸዋል መተው ወንዶቹ ጋር። ህይወትሽ ባዶ ከሆነ መንገዱ እኔና እኔ ብቻ ነኝ፣ መንገዱ እኔና እኔ ብቻ ነኝ ይላሉ። ገብቶሻል አይደል? የተሰራ ፊልም እኮ የተሰጣቸው ሴቶች አሉ። የተሰራ ስክሪፕት ፊልሙ ተመርቆ እኮ ወርዶ በእንትን ተሰራጭቷል እኮ። እሱን ስክሪፕት ሰጥቷት አንዴ ፒያሳ ካስት ተደረኩ ምናምን ያይ ተነጋጋለች ልጅቷ። ከዛ ሳየው ፊልሙ ርሱ ይሄ ነገር ስል ምን ሆነሽ ነው? ካስት አድርጎኝ ነው። ይሄ ፊልም እኮ ተሰርቶ አልቋል። ገብቶሻል? ከክፍለ ሀገር የመጣች ተሰርቶ አልቋል። ፊልሙ ታይቷል እኮ። ይገርማል በጣም። የኢትዮጵያ የፊልም ኢንዱስትሪ በዳዴ ነው እየሄደ ያለው የሚባለው እኮ በቃ እነኝህን አይነቶች ባለሙያ በውስጡ ስለያዘ ነው ማለት ነው። ሴት ልጆችን የሚጠቀሙባቸው የራሳቸውን ስሜት መውጫ ነው እያደረጓቸው ያሉት። ስለዚህ ፊልማችን የትም አይደርስም። አሁን ዳዴ እያለ ነው እንጂ ዳዴ እያለ ነው። ከዛ በታችም ሳይሆን ይቀራል ብላችሁ ለየት ያለ ሀሳብ ደግሞ ካላችሁ ከስር አስተያየታችሁን ማስቀመጥ ትችላላችሁ ማለት ነው። ይመቻችሁ። በህይወታችሁ ጭራሽ ደስተኛ ያልሆናችሁት ነገሮች ሁሉ የማይሳኩላችሁ ለምንድን ነው ታውቃላችሁ? ክፉ ስለሆናችሁ፣ መሰሪ ተንኮለኛ ስለሆናችሁ። በልባችሁ የምታስቡት ሁሉ ጊዜ ክፋትን ነው። ደግነት የሚባል ነገር አልፈጠረባችሁ። ለገዛ ቤተሰቦቻችሁና ጓደኞቻችሁ እንኳን ደግ ነገር አትመኙ። የሆነ ነገር ላይታችሁ መጥፎ ነገሩንና አቃቂሩን ነው የምትፈልጉት። ቤተሰቦቻችሁ ጓደኞቻችሁ እንኳን ጥሩ ነገር ሲገጥማቸው ደስ አይላችሁም። አይናችሁ ደም ነው የሚለብሰው። የራሳችሁ ህይወት ይወረደ ስለሆነ የሌሎችን ምንም ያላደረጓችሁ ንጹህ ሰዎች ህይወትም ለማውረድ ትጥራላችሁ። ለራሳችሁ ደግ ስላልሆናችሁ ራሳችሁን ስለማትወዱት ሌሎች እንዴት ደግ መሆን እንዳለባችሁ፣ ሌሎች እንዴት መውደድ እንዳለባችሁ እንኳን አታውቁም። የምትወዱት ልክ እንደናንተ ተንኮለኛና ሸራኝ የሆነ ሰው ብቻ ነው። ይታይ ምሳሌ ልስጣችሁ። አንድ ቲክቶከር ላይ በቃ ምንም ያላደረገ ደህና ስራ የሚሰራ ሰው ቲክቶክ ቪዲዮ ላይ ገብታችሁ እስኪ ኮሜንቱን አንብቡ። ምንም ያላደረጓችሁን ያልደረሱባችሁ ያልጎዳችሁን ሰዎች ለአይን እንኳን የሚቀፍ ስድብ ትሳደቡና እዛ ልክ እናንተ ፕሮፋይሉ ሲገባ ፈጣሪ ሆይ ከዚህ ችግርና መከራ አድነኝ፣ ኑሮ መረረኝ፣ ጭንቀት ሊገለኝ ነው፣ ብቸኝነት ጎዳኝ። ባይዛዌ ለሰው ክፉ ማሰብ ለሰው ክፉ መሆን በራሱ እርግማን ነው። ለዛ ነው እናንተ የምትነኩት ነገር ሁሉ የተረገመ ነው። እቺ ልጅ እጅግ በጣም ነው የምታዝናና። የምትናገረው ንግግሩ በሙሉ ነጯን ነው። በቃ እውነቷን ነው። አብሶ ወደ መጨረሻ የተናገረችው ነገር እኔን ያስማማኛል ማለት ነው። ሳንደርስባችሁ ቪዲዮአችን ስር ገብታችሁ ምንም ያላረግናችሁ ሰዎች አብሶ ቲክቶክ ላይ በቃ ለመግለጽ የሚዳግት ስድብ ሰድባችሁ ትወጣላችሁ። እናንተ ፕሮፋይል ላይ ደግሞ ስንገባ ጀለሲ እንዳለችው ነው እንግዲህ። ኧረ ለዚህ ነው የማያልፍላችሁ ከካሞናችሁ የቀራችሁ ትብላለች። ሁላችንም ከዚህ ክፉ ተግባር
ተመልሰን ራሳችንን መሆን አለብን ባይነኝ። እኔ ደግሞ ልጅቷ ትመቸኛለች፣ ነጭ ነጯን ብያታለሁ። አቦ እናንተም እንደምትመቻችሁ እርግጠኛ ነኝ። አቦ ተመችተኛለች፣ ይመቻት። እንገርን ጦጣ ባመላ የሚባል ቲያትር እንሰራለንና ምን መሰለህ ሙሉ ጸጉር አላት አይደል ጦጣዋ ታይት ነው እንትኑ ከላዩ እና ታይት ሆኖ እንትን ተደርጎበታል ጸጉር ዊግ ተደርጓል ታቹ ዊግ ይደረጋል ይሄ በቃ በሙሉ እዚህ ጋር የሚጠለቃለው ብቻ ጸጉር ትክክለኛ በጣም አሪፍ እንትኖች ነበሩ ወንደሰን ይባላል በጣም አሪፍ ባለሙያ ነበረን ሜካፕ እንትን ነው ሰዓሊም ነው በጣም ነው የሚደክመው ህፃናት ቲያትር በቃ እንዳልኩ ወደቀ ተጋጋጠ ከልጆቹ ጋር ፍጥፍጣለ ለማሳመን ብዙ ነው ቃለም ልስታረጋለና ብዙ ጉልበት የሚወጣው ልክ ሲያልቅና ካርተንኮል በኋላ ደግሞ ንቅል ብለው ይመጣሉ ንቅል ብለው መምጣታቸው ብቻ አይደለም ተሰማለ እነሱን ከበድካም ላይ ድካም ነው ማለት ከዛ ቻውትልና ትገባለህ ልብሱ ላይ ስለሚጣበቅ ለማውለቅ በጣም ረጅም እንትን ይፈጃል ፕሮሰስ አለው እና ረጅም አውልቀን ምናምን ወደ መታጠቢያ ቤታችንም እዛው ጋር ነውና ወደ መታጠቢያ ቤት ስንል የሆነች ልጅ በቃ ትጮዋለች አባትየው በቃ ትልቅ ሰው ነው ቁልጭ እያለ ያየናልኛ ያየን ምንድነው ምናምን ስንለው አይ ጦጣውን ካላየው ብላኩ ያራለሱ አው አስበዋል ድካሙ ከምርቁጭ በአካል ማየት ጦጣዋን እሱ ነው እኮ ምናምን ይላታል አይደለም አትላለች ልጅቷ አይደለም ጦጣዋ እና በቃ የተጨነቀ ተስፋካችሁ ልበስ እንደገና ምናምን አለ እሱን አርሰው ከዛ ተለበሰላት አየች ግዴታ አው ደስ አላት ያዘችኝ እጄ በቃ ቤት እንሂድና እናብላ አስበው በቃ ይመራሃላ ወረ በቃ ጋሺ ምናምን ሳን ያው ያለ ትሄዳለህ የዚህን ያህል ነው ታዲያስ የህፃናት ቲያትር መስራት እኮ እጅግ በጣም ይከብዳል ምክንያቱም ለህፃናት የሚሰሩት ሰዎች ደግሞ ተዋናዮቹ ትልቆች ናቸው ማክስ አድርገው ሁሉን ነገር መስለው እንደ ህፃን ነው የሚሰሩት እጅግ በጣም ያለፋል ያደክማልም ህፃናትም አይረዱም እንግዲህ እንደሰማችሁት ነው ማለት ነው እጅግ በጣም ፈታ ዘና ያረጋል ያዝናናል አለ የሚገጥማቸው ገጠመኞች እንዴት እንደናፈቅሽኝ ነው ምንሽ በእውነት እሺ ብትል በስማ እኔ እንደናፈቅኩሽ አይሆንም በእውነት ምንም ቢሆን ግን ከኔ አይበልጥ እሺ አንቺ ደግሞ ከኔ ናፍቆት አይበልጥም ግድ የለህም ምንም ቢሆን ከኔ ናፍቆት በጣም የናፈቅሽኝ እንዴ የኔ ናፍቆት ስፍር ቁጥር የለውም ነው ምልሽ እየነገርኩህ እኮ ነው እንዴ ውስጤን ማቆቆ ነው እናንተ አይደለም አይደለ የኔ ናፍቆት ይበልጣል ያልኩ በጣም የናፈቅሽኝ ያልኩሽ ነው ካንቺ በላይ ቆይ ውስጤን በመና ወከና ነው የኔ ይበልጣል ብትለኝ የኔ ቢበልጥስ ትሰሚኛለሽ አሁን የኔ ናፍቆት ይበልጣል እኔ በጣም ናፈቅሽኝ እንደውም የራስ ጉዳይ ጭራሽ ምን ነክቶኝ ነው ፈጣሪ ስመልሽ እንደውላት አሁን ተስማማ የኔ ፍቅር ይቅርታሽ ናፍቆት እኮ ነው እንደሚያነጫነጨኝ አይ እኔ ነኝ ይቅርታ መጠየቅ ያለብኝ እኔ ነኝ እኮ ያጠፋሁት እኔ ነኝ ይቅርታ ማለት ያለብኝ አንተ ምንም ጥፋት የለም ወይኔ በላቸው እንዴ በዚህም ልትጣው ነው እንዴ ተስማሙ እንጂ ወይኔ ኧረ ምንድነው ቤተሰቦች እንዴ አንተ እኮ የዋህ አይ አንቺ እኮ ምንም አላጠፋሽም ገባሻ እኔ ነኝ ወደ አጉል ነገር የመረውትና እኔ ነኝ ይቅርታ ማለት ያለብኝ እኔ ነኝ ያጠፋሁት እኔ ነኝ ይቅርታ መጠየቅ ያለብኝ ያልኩህ እኮ ነው እንግባባ አንተ አይደለህም ጥፋተኛ እኔ ነኝ ጥፋተኛ ለምንድን ነው ይቅርታ መጠየቅ እኔ ነኝ ይቅርታ ማለት ወይ እኔ ነኝ ይቅርታ ማለት ያለብኝ ያልኩህ እኮ ነው አንጨቃጨቅ ናርፈሽ ተቀበይ በቃ እኔ ነኝ ያጠፋሁት ይቅርታ አድርግልኝ ተጸጽቻለሁ ይቅርታ አድርግልኝ እኔ ነኝ ጥፋተኛ እያልኩህ እኮ ኧረ ጉድ እንደውም ሰሚኛለሽ የራስሽ ጉዳይ እንደማንኛውም ኢትዮጵያዊ አይባልም እንደማንኛውም ኢትዮጵያዊ ማንኛውም የቦሌ ኢትዮጵያዊና የኮተቤ ኢትዮጵያዊ የሽሮ ሜዳ ኢትዮጵያዊ የጨርቆስ ኢትዮጵያዊ የልደታ ኢትዮጵያዊ ይለያሉ ክፍለ ሀገር ደግሞ ስትሄድ እንደዛው ነው ማገዶ ለቅመው ከብት ጠብቀው ቤት ለቅልቀው ወፍጮ ቤት ሄደው አዩ አይደል በጣም ከባድ ነው ወደ ከተማ ደግሞ ስመጣ
በሰርቪስ ሄደው ሰርቪስ ወርደው ተጫውተው ምሳ ተቋጥሮላቸው አሁን እንደማንኛውም ኢትዮጵያ የማይባለው እኛ ሰፈር አሁን ሚሽን የሚባል ትምህርት ቤት ነበር እኛ ሰፈር። እሺ እኛ የተማረው ዘርፈሻውና ወንድራድ ነው። እሺ ሚሽን የተማሩ ልጆች ምሳቃ 4 ምሳቃ ነው የሚሉት 4 ምሳቃ ነው። በሰፈሩ ራሱ ሲያልፉ ሞገሳቸው ግርም ነው የሚል። ከዛ በኋላ እንግዲህ ትምህርት ቤቱ ሁለት ትውልድ ነው። አንድ ከውስጥ ከትምህርት ቤቱ ውስጥ አንድ በእውቀት ከውጭ ደግሞ በምሳቃ ነው። ሲወጡ ደግሞ ምሳቃ የሚቀበሉ ልጆች ነበሩ ከትምህርት ሲወጡ። እነዛ ተማሪዎችም በቃ ኖርማሊ ለምደው ምሳቃ ያስጥኛሉ። አንዱ ምሳቃ 4 ምሳቃ 4 ተደራራቢ ነው የሚይዙ እና አሁን ስንበሻሸቅ ኧረ በእናትህ አንተ እኔ ይለኛል አንዱ ጓደኛ እኔ እኮ በምሳቃ ነው ያደኩት ይላል። አየህ እኔ ደግሞ በቃቃ ነው ያደኩት እለዋለሁ። ስለዚህ እንደማን ኢትዮጵያዊ እንደ ቤተሰብ እንደ አካባቢው ነው። እዛ ትምህርት ቤት መግባት በጣም ከባድ ነበረ። አትገባም፣ ውድ ነበር። እሱ በቦርሳ እሱ የቆዳ ቦርሳ ነው የሚይዘው። እኛ በዱቤ ዱቄት ፕላስቲክ ነው ዳፍተር ነው። ዱቤ ዱቄት ፕላስቲክ እንደውም ከተገኘ ነው እንጂ አለዚያ ከመንዳሪ ይተለተልና ደፍተር እሱ ይዛል። ከቢሰራል ከመንዳሪው ተተልትሎ ልጥጥ ይደረግና እሱ ግጥም አድርገህ ይዛል። አለቀ በቃ። ቦርሳ የለም። እነሱ ጋር ጫማ አለ፣ እዚህ በረባሱ ገብተዋል። ባዶ እግርም አለ። ስለዚህ እንደማን ኢትዮጵያ ይባላል አይባልም። ከዚህ ልጅ ካልካት በል አይበሉ ሌሎችን እድሉን ጋሼ ምን ተፈጥሮ ነው? እንጀራ 24 ብር ገባ። ጤፍተን ከሰከሰሽ ካደች ደብሬሽን ውስጥ ገባ። ምን ያደርጉታል እንግዲህ ጋሼ እንጀራ ገዝተህ ነው? አዎ እሱ ነገር እኮ በግለሰብ ደረጃ ተከልክሏል። በል እንዳትያዝ እንዳትታሰር ገብተህ ቶሎ ብለው። ልክ ብለዋል። እኔም ለመጨረሻ ጊዜ ነው የምበለው። ከዚህ በኋላ ሳር ለመጋጥ ወስኛለሁ። አይደል? አንደኛ ተመችቶኛል። አንደኛ ነው። በስመ አብ የኛ ሶኮ ለፉገራ አንደኛ ነው። ለማንኛውም ግን ጤፍ እንዴት ነው? በጣም እየጨመረ ያለው ወዴት እየሄደ እንደሆነ እኔ እንጃ። ወደፊት በቃ ምን እንደምንበላ እኔ እንጃ አይደለ? ለማንኛውም ደህና ቀን ያምጣልን ለማለት ነው። ይመኛል። ካገባ አይቀር እንዲህ አይነቱን አግባ። መኪና አላት፣ መኪና የለኝም። ስራ አላት፣ ስራ የለኝም። ብር አላት፣ ብር የለኝም። ከዛ በኋላ አንድ ቀን ዘራፍ አልኩና እኔ ሁሌ እንዴት ነው የምጋበዘው? ዛሬ መጋበዝ አለብኝ አልኩ። ነይ አልኳት። መጣች። ኤቲኤም ውስጥ ካርዱን ስከት ብር ሳይሆን ወረቀት ሰጠኝ። ያለህ አካውንት 0.00 ነው ይላል። አይዟችሁ ዜሮዎች። ከዛ ተናደድኩና ወደ እሷ እያየሁ እንደማታየኝ አይሆፕ አታየኝም ብዬ እንደገና ካርዱን ከተትኩት። አሁንም ወረቀት። ሶስተኛ ጊዜ ከከተትክ ሌባ ነው ብሎ ይውጥብሃል። ይሄ ስለምታውቅ አንገቷን አወጣችና ሶስተኛ ትክተት ይውጥብሃል አለችኝ። በጣም ደስ የሚለኝ ሚስቴን ማመሰግናት ዜሮ ነው ብላ ጥላኛል ሄደች። ማጨብጭቡላት። ሄይ ዜሮ ነው ብለሽ ጥለሽው አትሂጂ። ዜሮ ነው ብለህ ጥለሃት አትሂድ። ታሪክ ነገ ይቀየራል። ዜሮዎች አይዟችሁ። ዜሮዎች እንግዲህ አብሽር የማይቀየር ነገር የለም ብለናል። ሁላችንም በያዝነው ስራ በያዝነው ነገር ወደፊት ተስፋ መቁረጥ በውስጣችን እስከሌለ ድረስ የማይቀየር ነገር የለም። ስለዚህ በያዝነው ነገር በርተን ከሰራን ህይወታችን በሙሉ ይቀየራል። ዜሮዎች አብሽር ብሎ ትምህርቱን አካፍሎ መጥቷል ማለት ነው። ባካፈለን ነገር እኔ ትልቅ ትምህርት አግኝቼበታለሁ። እናንተም እንዳገኛችሁበት እርግጠኛ ነኝ ማለት ነው። እሱ ደግሞ ያጋጠመውን ሚስት አይነት እንግዲህ ለሁላችንም እንዲያድለን ከልባችን መጸለይ ያለብን ይመስለኛል። ተመችቶኛል። እናንተም እንደተመቻችሁ እርግጠኛ ነኝ። ይመቻችሁ። ትላንትና ወደ ማታ አካባቢ መንገድ ላይ የተወሰነ ፍተሻ ነገር ነበርና ፍተሻ ለካ እንደዚህ ኔክስት ሌቭል ላይ እንደደረሰ አላወኩም። አሻሸኝ ነው የምለው ወንድሜ፣ ደባበሰኝ። ሌላ ሙድ ውስጥ ላይ ያስገባኝ ነበር። በኋላ ሲጨርስ ነው መሰለኝ መታወቂያ አለኝ። አጋጣሚ ሆኖ እኔ ፓስፖርት ነበር ያዝኩት። ፓስፖርት የሰጡት አገላብጦ ምናምን ነገር አየና በዛ የማይ ምርኩዙ ጆሮ ግን ስር ሲለኝ አንተ ለተወሰነ ሰከንድ ግራ ገባኝ። የትኛውም ይመስለኛል የሆነ መኪና ውስጥ እየሄድኩ ይልብኛል ምናምን መንፈሴ የተሰለበው በቃ የምን ሐሽሽ ብሮ
ወሳኝ ነው። በኋላ ነው ወደ ቀልቤ ስመለስ ምን አረኩ ወንድሜ ምናምን ነገር ስለው አንተ እኔ ላይ ሙድ መያዝ ነው የቡና ባንክ ደብተር መሰለኝ። ቡን ያደርግህ ወንድሜ ቡን በለ አንደኛ ነው ተመችቶኛል። ትፎግሩት የለ እንዴ አንበሳ። ማንኛውም የቡና ባንክ ደብተር ፓስፖርት ይመስላል በቃ እንደ አዝናንቶኛል። አንደኛ ነው ተመችቶ አንድ ጊዜ የሬዲዮ ፕሮግራም አንድ ጊዜ እንሰራ ነበር ከነ ሜሮጌትነት ጋር ከነ የሺ ደመላሽ ጋር እንደዚህ ነው። ያኔም ብዙ በደንብ ሀሳቦች ሰጥተኛል። እንግዲህ የነበርክ የሬዲዮ አለቅ ብያለሁ። የባክስቴጅ ገጠመኞች አውርተን ነበር። እነሱ እናነሳቸዋለን። የባክስቴጅ ላይ ያሉ ገጠመኞች አውርተን የህፃናቱን አላወራንም እና ያን ጊዜ ላይ እዛ የምንሰራ ጊዜ አንድ ሰው አለኝ መሰለህ የህፃናት ቲያትር ስሰራ ልጄን ይዤው መጣሁ አለ። ልጄ እያየኝ ነው አለና ዝምቡኝ ነው የሰራው እና ልጆች ይወቁ እንትን ካላችሁ ቆሻሻ ምናምን እንትን ካላችሁ ነው ዝምብ ነኝ በሽታ አስተላልፌ እናንተ ምትያችሁ ምናምን ዝምብ ምናምን አየ እቤት ገባን ምናምን ግድግዳ ጥግ ላይ ዝምብ አለቻለ አባባ ጓደኛ አዎ አስታውሳለሁ። የህፃናት ቲያትር መስራት እኮ እጅግ በጣም ይከብዳል። ምክንያቱም ለህፃናት የሚሰሩት ሰዎች ደግሞ ተዋናዮቹ ትልልቆች ናቸው። ማክስ አድርገው ሁሉን ነገር መስለው እንደ ህፃን ሆነው ነው የሚሰሩት። እጅግ በጣም ያለፋል ያደክማልም። ህፃናትም አይረዱም። እንግዲህ እንደሰማችሁት ነው ማለት ነው። እጅግ በጣም ፈታ ዘና ያደርጋል፣ ያዝናናል። የሚገጥማቸው ገጠመኞች ብዙ የታክሲ ባለቤቶች በአንድ ስፍራ ሰብሰብ ብለው የሚገኙበት ሰፈር ናት። በነፍስ ወከፍ በአንድ ቤት አንድ ታክሲ የተባለ ይመስል ብዙ ቀጨኔያውያን የታክሲ ቢዝነስ ውስጥ አሉበት። ቀጨኔዎች ዘመናዊ ቦይንግ አውሮፕላን ገዝታችሁ ብትሰጧቸው በላዳ ወይም በሚኒባስ ታክሲ ቅይር ለመጠየቅ አያመነቱ። በቀጨኔ 4 ጎማ ካለው ተሽከርካሪ ይበልጥ ቅድሚያ የሚሰጠው ነገር የለም። ቀጨኔዎች መርከብ ወይም ሄሊኮፕተር የማይገዙት ገንዘብ ስለሌላቸው ሳይሆን ከቀጨኔ ፒያሳ ሰው ለማጓጓዝ የማይረዱ መናኛ ዕቃዎች ላይ ገንዘባቸውን መዋል ስለማይወዱ ነው። ማለዳ 12 ሰዓት ወይም ምሽት ከ3 ሰዓት በኋላ ቀጨኔ ብትደርሱ አይናችሁን ማመን ያቅታችኋል። ሰማያዊው ትርምስ ታክሲዎቹ አድማ መጥተው የተሰበሰቡ ይመስላችኋል። ተክለ ሃይማኖት አብነትና ፒያሳ አካባቢ ባንክ በር ላይ መኪና ቆመህ ብትገባ ስትመለስ ስፖኪዮ የውሃ ሽታ ሆኖ ይጠብቃል። ሌቦቹ አምላካቸውን ካልፈሩ ለአራት መኪናን ተሸክመው አሳቻ ቦታ ወሽቀው ይበትኑልሃል። ቀጨኔ ግን የሥራ አመል እንጂ የእጅ አመል ሲያልፍ አይነካቸውም። የመኪናን በሮች ሳትቆልፍ ብትሄድ ዝምቧንሽ የሚልብህ የለም። አረ እንደውም አጣቢዎች ካገኟት ቁልፉን ኮት ታጥብሎ ይሆናል ብለው ፏ አድርገው ሊጠብቁ ይችላሉ። ቀጨኔ ላይ መባ እንጂ ሌባ የለም። ሀቅ ነው። የቀጨኔ ህፃናት ግን ዩኒክ ናቸው። እውነት ነው። መጨረሻ ላይ የተናገረው ነገር እኔን ያስማማኛል። እዛው እየኖርኩ ስላለውኝ እውነት ነው። ስራ እንጂ ሌብነት ቀጨኔ ውስጥ አይታወቅም ማለት። ታክሲም እንግዲህ ቀጨኔ ላይ አይታማም ማለት ነው። አብዛኛው የታክሲ ሹፌር ያለውም ባለ ንብረትም ያለው ቀጨኔ ውስጥ። አሁን ደግሞ ተሻሽለው ወደ ቢጫ ሜትር ታክሲ ገብተዋል። እንግዲህ አቦ ይመቻቸው ከማለት ውጪ ምንም ማድረግ አይቻልም። ስልክ ደውላችሁ እንደተነሳላችሁ ወደ ስድብ የምትሮጡ ሰዎች ኧረ እባካችሁ ሄሎ ብላችሁ መጀመሪያ እኛ እንደሆነን ቼክ አድርጉ እንዴ። ይኸው አንዱ ጀለስ ደወለና ፋዘር እንዳጋጣሚ ስልኬን አርሰው ከዛ ጀለስ አንተ የበላጣ ልጅ ፋዘር መላጣው እንዳበስ አደረገው ምናምን። ከዛ ሁሉንም ነገር በቃ ፐርሰናሊ ነው የወሰደው። በቃ ፖለቲካል አደረገው እዛው በቃ ሴራ ምናምን አቀነባብሮ ጦርነት ነው ያወጀብኝ። በቃ እንዴ መከበር የትሆናል ጭራሽ መሰደብ የትሆናል ብሎ በቃ ይኸውላችሁ ወርወሬ ሳተ ሚሳኤል ማን ነው እንትን ብርጭቆ እብድም ጅልም የሚያረጋ ወራወር ነበር። እኔ አምልጬ ነው አሁን ራሱ አትክልት ውስጥ ተደብቄ ነው። ለማንኛውም በቃ ትውልድ በኔ ሄዳል። በቃ በኔ በቃ እውነት በኔ እባካችሁ ሄሎ በሉ መጀመሪያ እሺ። ከዛ ስድብ ይቀጥ። አዎ አሁን እሺ ታባቴ ነው ማድረው አንተ ደደብ ዝም ብለህ ስልክ አንስተህ እንግዲህ ወደ ገደለው አትግባ፣ ማንነቱን አጣራና ከዛ በኋላ የፈለከውን ነገር መቀጠል ትችላለህ ብሎ እንግዲህ የደረሰበትን ነገር ነው አካፍሎን የመጣው። ይሄ ነገር ያጋጥማል። እንግዲህ ጥንቃቄ ማድረግ መልካም ነው። ይመች ብራ አንደኛ ነው። ተመችቶኛል። አይዞ
ምናምን አንድ ቀን ወደኩኝ መድረክ መሰሉ ፋንታውን እንግዲህ እንቁ አርቲስታችን ነች። በዘፈኗ ፈታ ዘና ታደርገናለች። ከዛም አልፋ እንግዲህ ናይት ክለብ እያዝናናችን ነው ያለችው ማለት ነው። ናይት ክለብ እንግዲህ በምትሰራበት ሰዓት ላይ ብዙ ገጠመኞች ይኖራሉ። አንድ ወቅት ላይም እንግዲህ እየዘፈነች እያለ ወድቃ ነበረ። ያ እንዴት እንደተፈጠረና ምን እንዳጋጠማት ከራሷ አንደበት እንሰማዋለን ማለት ነው። እስቲ አብረን እንከታተላት ማለት ነው። ላይ ማለት ነው። እሺ ጫማ እንደላልጥሻል ትወድቂያለሽ። ምንድን እንቅፋት ሲመታል የለም በቃ እኔ በስራ ላይ ወደኩኝ። ግን ትንሽ አሰብኩ በጣም ማለት ልጄ ከፋዩ ምናምን ነገር አልከሰድ አንኳኳውና ከኔ ቀድሞ አይቶታል እሱ። አቤት በስመ አብ። ከዛ ስገባ ዳግምዬ ወደኩ አልኩት። ስለ እናቴ ወደቅሻለ እንኳን አንቺ ጆ ባይደን 7 ይወድቋል እንጂ በእውነት ይስተድራለህ። በእውነት ደግሞ በመውደቅ ታሪክ እንደኔ የሚወድቅ የለም። ብታምኝም ባዳም አጭር ስለሆንኩ ለመሬት ቅርብ እና የሚደንቅ ነገር የለም። ግን የሚደንቀው ምንድነው ሰው አፍ ውስጥ ገብቶ ወደ አንቺ ሲመጣ ነው የሚገርመው። ተሰጥተኝ የሟች ቁመት ስንት ነው ያስፈልጋል? አላውቀውም። ቁመቱን ካላወቅኩት እንዴት ነው የምሸጥልህ? እሺ ቆይ አንዴ ሄሎ እንዳዘጊው በእናትሽ አንተ ሰው ያደውልልኝ ብዬ ካልነበረኝ አደውልልኝ። አንድ ነገር ብቻ ነው ማስቸገርሽ። እባክሽ በቃ አንድ ነገር ለፍቅራችን ብለሽ ላለፈው ታሪካችን ብለሽ አንድ ነገር ብቻ አድርጊልኝ። ምንድነው? ቁመትሽ ስንት ነው? ሜትር ከ65 ከአሁን በኋላ ግን እንዳደውልልኝ አዲሱ ፍቅረኛ ይቆጣኛል። ኢየሱስ ስንት ነው? ኢየሱስ ሜትር ከ80 እንዳደውልልኝ በቃ ሁለት ወስዳለሁ። ሜትር ከ80 እና ሜትር ከ65 በቁም ልገላቸው እንዴ በለው ኤፉላ እንግዲህ በስማ በየለቱ የሚለቅብን ብራንድ የሆነ ጨዋታዎች አቦኔ ይመቹኛል። ፈታ ነው የሚያደርጉኝ። የሬሳ ሳጥኑ እንዴት አያችሁት? ገና ሳይሞቱ እንግዲህ ሊገላቸው ነው ማለት ነው። አንደኛ ነው። ተመችቶኛል፣ አዝናንቶኛል። ይመች ብራ እንዳመጥሽና 16 ኧረ በጣም ፋነሽ 16 እሺ እንዳይኩልሽ 11 ሰው ስንት ዓመትሽ እንደሆነ ነው የሚገምተው? 10 ምን ነው እንደዚህ ያለብሽ? ቴንኪው አመሰግናለሁ። አሁን ደግሞ ማሳይሽ ልጅ ትገምጫለሽ። እሺ እንደሆነ አንቺ ነኝ ጥያቄ መጠየቅ እንደሆነ አይሰለችሽም? ማሳይ ግማታ አሁን ነው ከወድሻል ልጅ እሺ እቺ ልጅ ስንት ዓመት ይመስልሻል? የዘንድሮ ሴቶች እንደሆነ በጣም አስቸግረዋል። እድሜያቸው ከ18 አላልፍ ብሏል። ስንት ነኝ ያለች? በእርግጥ ያው 16 ነው ያለችው። እንዴ እኔ ምን አልኩኝ? ይሄ ገና ብዬ ሳልጨርስ እሺ ስንት ይመስልሻለች? እርግጠኛ ነች? አዎ ዳሮጊት ነው የምትመስለው። እኔ እንኳን ስገምታት ቢያንስ ከ35 ዓመት በላይ ነው የምትመስለው። ከ35 ዓመት በላይ። አንቺ ስንት ነበር እድሜሽ? እሺ 17 ሐኪምሽ የባህል ሐኪምሽ 17 ቴንኪው። ወፍራም ሰው ደረት ላይ የሚወዛወዝ ከረባት አትመስልም። ሰው ላይ እንፈርዳለን፣ ራሳችን ላይ ሲሆን ግን 16 ነው አይደለ? ሲስቱ ለማንኛውም ምን ያዝናንቶኛል። አብሶ የቪዲዮዎቹ ቅንብሮች አንደኛ ናቸው። እቺ የእድሜ ጉዳይ ሁላችንም ጋር ያመናል አይደለ? አሁን ያቺ እንዴት ነው 16 ሆናለች የመጀመሪያ እንዴ ማምዬ። ለማንኛውም መብቷ ነው 10 ማለት ትችላለች። ግን የሰው ላይ ሲሆን ግን ለመፍረድ እኛ ሰዎች አንደኛ ነን አይደል? ለማንኛውም ቪዲዮዎቹ ስብስቦቹ ተመችተውኛል። እናንተንም እንደተመቻችሁ እርግጠኛ ነኝ። ታፕታፕ እያደረጋችሁ ዋው ጀነራል በጣም ነው የማመሰግነው። ዙ 23 ነው ይላል። ዙ 23 እሺ ከሚኒስተር ቢሮ 36 የጽድ ችግኝ ዋው በጣም ክበሩልኝ በጣም ነው የማመሰግነው። ይኸውላችሁ ጌሙ እየቀጠለ ነው። አሁን እጥፍ ነው የምትልኩት ነገር በሙላ እጥፍ ነው የሚሆነው። ታንክ ጀነራል ታንክ ልከዋል። ታንክ አንበሳ ልኮልኛል። ጊፍተሩን ያዙልኝ ከላይ ያለውን ጊፍተር ያዙልኝ አለቃ ይዘናል። እኔ ለካሱ ልናችሁብኝ ነው ጌም የተሸነፍኩት። የያዘውን ራሱ ያዙልኝ። እኔ እዚህ ነው ያዙልኝ አልኩት። ይመለሳል። እዚሁ ታታታርገ ከከተማ አስተዳደር 40-60 ሙሉ ኮንዶሚኒየም ፈጠራው አንደኛ ነው። ይመቻል አይደል? ባለስልጣኖችን እንግዲህ ቲክቶክ ላይ ላይቭ አስገብቶ ጊፍት እያስላከ አንደኛ ነው። ተመችቶኛል። በቃ አንደኛ ነው። ታንክ ይሻላል።